ላገባ ነበር ከአንዲት ልጅ ጋር ተስማምተን። መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራ? እዚህ ቲክቶክ ነው የምታገባው? ላይፍ ላይ ኢንሻአላህ ከተሳካ እና ምንድነው በመሀል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነብያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይሄንን እንትን እንደ ማስረጃ አድርገው ነው ነገሩኝ። የሰማሁትን ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይናል የሚል ምክር አሉኝና በምክርም አንዳንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም፣ ብሔርን አይደለም። ምን ነው ከተባለ ለአላህ ፈሪ የሆነች አላህን ዲን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። ምርጫ ግን ከአራቱ አንደኛው ነው። ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብር በታቻው ውበት ረጋፊ ነው፣ አላቂ ነው። ያው ውበት ሲያልቅ ሌላ ነገር ሐሳብ ሊቀየር ይችላል። አላህ ሱብሓነሁ ወተዓላ ያዘዛትን በተገብር ከለከላትን ምትልክ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ يا نادر النبي صلى الله عليه وسلم ነገር ግን እሱን ትልቅ መስፈርት አታድርጉት እያሉ ነው ውበት እና ያ ማግባት አጅር አለው። አጅሩስ ምንድነው? ማግባት አጅር አለው፣ ቀላል አጅር አለው። ነብያችን ሰለላሁ ዐለይሂ ወሰለም ተዘወጁ فإني أتزوج النساء هذه سنة الأنبياء فمن رغب عن سنة فليس مني ብለዋል። አግቡ እኛ ነብያቶች እናግባለንና ነው። ከዚህ ያፈገፈገ ከኔ አይደለም ብለው ተናገሩ። ያ ማለት እየቻለ አቅም እያለው አለማግባት ሰውየው ይህ የሚወቀስበት ነገር ይሆናል። አቅሙ ካለው ማግባቱ መልካም ትውልድን አፍርቶ መሄዱ ቀላል አጅር አለው። ነብያቶች ሁሉ ያገቡ ነበር። አምላክ የሚወደው አምላክ የደነገገው ነገር ነው ጋብቻ። አምላክ የወደደው ነገር መልካም ነገር ስለሆነ ነው። አምላክ የደነገገው ነገር መልካም ነገር ስለሆነ ነው። አደም አለይሂ ሰላምን አላህ ሱብሓነሁ ወተዓላ ብቻ እንዲሆን አልፈለገምና ሚስትን ፈጠረለት። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ እያለ ይናገራል። ከተአምራቶች መካከል ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከአደም ነፍስ ከጎኑ ሐዋን ፈጠረለት። መልካምን ዘር አፍርቶ ለመሄድ አስቦ ሰውየው አግብቶ እንትን ባለ ቁጥር ማን ነው ከሚስቱ ጋር በኖረ ቁጥር አጅር ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ፈፊ ኩል ቢድዓት ሚንኩም ሰደቃ። ተመልከቱ። በዚህ ነገር ላይ የሌላ እምነት ተከታዮች የሆነ አንድ ሼክ ቪዲዮ ቆርጠው ምናምን ሰውየው ሚስቱን ስለተገናኘ አጅር ያገኛል ሲሉ ጊዜ የወሲብ ሃይማኖት ምናምን እያሉ ጨዋታ ሲጫወቱ ምናምን አይቻለሁኝ። እስኪ ልግለጽላችሁ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹት ሐዲስ ነው። ፈፊ ኩል ቢድዓት ሚንኩም ሰደቃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ባል ከሚስቱ ጋር ግንኙነትን በሚያደርግ ጊዜ ልክ ሰደቃ እንዳደረገ ወይንም ከአላህ ዘንድ ምንዳ ያስገኘዋል ይሄ ነገር አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ጠየቁ እዚህ ጋር ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ፣ እንዴት ይህ ሊሆን ይችላል አንተ የአላህ መልእክተኛ? አንዳችን የራሱን ስሜት ለማርካት ብሎ ከሚስቱ ጋር ተገናኝቶ ምንዳ ያገኛል በዚህ ማለት ነው ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጥያቄያቸውን የሰሃቦችን ጥያቄ በጥያቄ በመለሱላቸው በሚገባቸው ምን አሏቸው? አለይሰ ለው ወضዐሁ ፊ አልሐራም የኩኑ ዐለይሂ ዊዝራን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። አንድ ባል ከሚስቱ ጋር ከተፈቀደችለት ከሚስቱ ጋር የሚያደርገውን ግንኙነት ካልተፈቀደችለት ሚስቱ ካልሆነች ሴት ጋር ቢያደርገው ኑሮ እንደ ዝሙት እንደ ኃጢአት ይቆጠርበት ነበር አይደል አሏቸው። በላ ያ ረሱላህ አሉ። አዎ እርሱም አንተ የአላህ መልእክተኛ አሉ። ስለዚህ
ይሄን የሐራሙን ግንኙነት ሸሽቶ ሰውየው አምላክ በፈቀደው ህግና ስርዓት ያንን በመፈጸሙ ደግሞ ምንዳን ያገኛል በአንጻሩ ማለት ነው ብለው ገለጹላቸው። አንድ ሰው እየሰረቀ ከሆነ ከመስረቄ ለምን ወደ አምላኬ ንስሐ አላደርግም ብሎት ንስሐ አድርጎ በጥሩ አምላክ በፈቀደው መንገድ ሲሳይድ ቢፈልግ ይሄ ሰውዬ በመስረቁ ኃጢአት እንደሚጻፍበት ሁሉ አምላክ በፈቀደው መንገድ በመስራቱ ደግሞ ምንዳን ያገኛል። ያ ማለት ነው፣ ሌላ አይደለም። ለታቻው አይደለ? ስለክ እንዲሁ ሰውየው ከእንዲህ አይነት ዝሙት ላይ እንዳልወድቅ ሰይጣናዊ መንገድ ላይ እንዳልወድቅ ብሎ የዝሙትን መንገድ ተጠንቅቆ ሰውየው አምላክ በፈቀደው ህግና ስርዓት ሂዶ ቢያገባ አምላክ በነቢያት በኩል የደረገገው ነገር ነው። ጋብቻ መልካም ነገር ነው። ያንን ነገር ቢያደርግ ምንዳ ያገኛል እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል? ይበልጥ ደግሞ ጨምርበት በዚያ ላይ መልካም ልጅን አፍርቼ ያ መልካም ልጅ ደግሞ አምላክን የሚገዛ ሲሆን ጊዜ ይበልጥ የአምላክን ህግና ስርዓት ለትውልድ የሚያስተላልፍ ተምሮ ሲሆን ጊዜ ይሄ መልካም ነገር አስገኘ ማለት አይደለም። በአንተ ባደረከው ግንኙነት የተፈጠረው መልካም ልጅ ያ ነው። ለዚህ ነው ነብያቶች መልካም ልጆችን አፍርተው ሲሄዱ ጊዜ እነዚያ ደግሞ መልካምን ሲሰሩ መልካም ሆነ። ከዚህ አንፃር አገባው ማለት ሄጄ ማለት ነው አገር ቤት ሄጄ ሌላ ቦታ ሄጄ አገባው። አሁን ደግሞ ብዙ ማለት ህይወቴ ውስጥ በጣም ብዙ ነገሮች እየመጡብኝ ነው። ገባ ቻሌንጆች ማለት ነው። ወይስ ይችላል ወይስ እንዴት ነው ብዬ በጣም ያሳሰበኝ። ግን ፈትቼም አልፈታውም። ፈትቼሻለሁ ብያታለሁ። እዛ አልገባም። ኦልሞስት 4 ዓመት ሆኖታል። እዛ አልገባም፣ እሷ ጋር አልገባም። ይሄ ነገር እንዴት ይታያል? ኢትስ ቬሪ ኮንፊውዚንግ ነው። ቬሪ ኮንፊውዝድ። በመጀመሪያ ፍችን እያድርገው ኒካህ ማሰር ሐራም ነው በእስላም። ላ የጁዝ ኒካህ ቢኒየት الطلاق ላ የጁዝ ኒካህ ቢኒየት الطلاق። ሰውየው ፍችን ነይቶ ኒካህ ማሰር አይችልም። በዚህ ጊዜ ፈታሻለሁ ብሎ ኒካህ ማሰር ይሄ አይችልም። ለሷም መናገርም ቢሆን እንዲሁም ደግሞ ሳይናገር በውስጡ አስቡ በመፍታትን አስቡ ኒካህ ማሰር አይችልም። ለሷ ተነጋግሮ እንደዚህ ለዚህ ጊዜ ፈታሻለሁ እንፋታለን ብሎ መጋባት ይሄ ክልክል ነው። ሙትዓ ይባላል። የጊዜያዊ ጋብቻ ነብዩ ሰለላሁ ዐለይሂ ወሰለም ጊዜያዊ ጋብቻን ከልክለዋል። አሊ ረዲየላሁ ዐንሁ ሲናገር ምን አለ? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ዘዋጅ አልሙትዓ የውም ኸይበር። ነብያችን ሰለላሁ ዐለይሂ ወሰለም የጊዜያዊ ማለት በህልሜ ስላየሁ ነው ያገባሁት ነው። በህልሜ ስላየሁ ነው ግድ ሆኖብኝ ነው ያገባሁት። ግድ እሷን ነው የምታገባት። ከአንዴም 3 ጊዜ መጥቶብኝ ነው እሷን ነው የምታገባት አግባትና እዛ ቦታ ላይ ትሄዳለህ የሚባል ነገር ስለመጣብኝ ግድ ስለሆነብኝ በዛ ቦታ ላይ በጣም በቃ ማለት ግራ ስለተጋባው ይሄ ህልም ስለተደጋገመብኝ ነው የገባሁት። እኔ ፍላጎት አይደለም። እንዴት ይሻለኛል? ወንድም የአንተ ህልም የነብይ ህልም አይደለም። ግድ ሆኖብኝ የሚባለው የነብይ ህልም ቢሆን ነው። የነብይ እህቶች ህልም ራእይ ነው። ከአምላክ ዘንድ የሚመጣ ግልጠ መለኮት ነው። ዋት ጎኖን ማለት ዋት ጎኖን ነብይ ምናምን ሳይሆን እኮ አሁን ከኔ በላይ ታውቃለህ ብዬ አሁን ለታ ሰው መጣው በመኪና ማለት ነው ሰው መጣው። በቃ እንደዚህ ያን ነገር አገጣጣሚ ነገሮች ብዙ አሉ። አሁን ላንተ መናገር የምፈልገው ነገር ማለት ይሄ ነገር ግድ ሆኖብኝ ነው። እሷን ታገባታለህ ከአንዴም 3 እንደዚህ ያን ነገር ተደጋግሞ ነው ይሄ ነገር ከን ነው ወይስ ብዬ ነው ግራ ገብቶኛል። መተኛት አልቻልኩም። ጭንቅላቴ በጣም ተበዝሟል እኮ። ግድ ነው ስህተት ነው። እሺ ግድ የሚባለው የነብያቶች ህልም ነው እያልኩኝ ነው። የነብያቶች ህልም ከአምላክ ዘንድ የሚመጣ የሆነ ግልጠተ መለኮት ነው። ኢብራሂም አለይሂ ሰላም ልጅህን እረድ የሚለው ትዕዛዝ ግዴታ እንደሆነ አወቀ። በህልሙ ነው ያ ራእይ የመጣለት። فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى. ልጄ ሆይ እኔ በህልሜ አንተን ሳርደህ አየሁህ አለው። እና ምን ትላለህ ሲለው ጊዜ እስማኤል ምን አለ? ቃል ያ አበቲ ፈዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም በቃ ነው። የአምላክ ትዕዛዝ እንደሆነ አወቀ ልጁ። ስለዚህ ያ የአንተ ኦኬ የኔን ነምበር ልስጥ እና በውስጡ መስመር እናወራለን። ልጅቷ ምን አይነት ሰው እንደሆነች እነግርሃለሁ። ያን ጊዜ ማለት ምን አይነት ሰው እንደሆነ አላ አይደለ? ምን ልጅቷ በቃ የአላህ እጅ ነው ያለችው። ማንም ሰው የሚያገባ ሰው አይደለችም። ገባ? እንደዛ አይነት ነገሮች አሉ። በእናትህ ነው እዚህ ውስጥ ማናገረኖች ነገሮች ናቸው። እዚህ ላይ ማናገር ነገሮች ናቸው። እናቴ እዚህ ላይ እናገረም
ለምን ሞራል ለካብኝ እንደሆነ ለካ ይችላል። አይሽ ቁጥሬን ልላክል በዛ ማለት በውስጥ ልክላለሁ። እሺ በውሳብ ሃይ ትለኛለህ ፕሊዝ። ቴንክ ዩ። በጣም አደጋ ውስጥ ነው ያለው። አደጋ ውስጥ ነው ያለው። ለምን እንደሆነ ቴንክ ዩ። ለማንኛውም ወንድሞቼ በጣም ቴንክ ዩ፣ አመሰግናለሁ። መውረዴ ነው። ቴንክ ዩ። መርሐባ። እሺ ጋሽ ጀምብሬ ይቀጥል።